በመጨረሻ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል ይላል። ምን ማለት ነው? ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው። ጦርንም ወሬ ተሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት መጽሐፍ ቅዱስ ያልተናገረው የለም። ዕውቀት ይበዛል ይላል በመጨረሻው ዘመን። ስለዚህ ሰዎች መራቀጥ ጀመሩ። በዚህ ውጊያ 22 ሚሊዮን ሰዎች ህይወታቸው አልፏል። የዩክሬን እና የራሻ ጦርነት ነው የሚያደርገው። ዩናይትድ ስቴትስ ስፔስ ፎርስ አቋቋመች። እንግዲህ ሌላ ኃይል ማለት ነው። ስምንተኛ ከላይ ነው ሊሆን የሚችለው ጦርነት ስፔስ ፎርስ አለ። በዚሁ ላይ ደግሞ እንደገና በዘመናችን ምን ተጨመረ? ኤአይ ተጨመረ፣ አርቲፊሻል ኢንተለጀንስ። ግን ጦርነቱ እንደ ድሮ አይደለም። እጅግ የረቀቁ መሳሪያዎች ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ ይላል። የሚገርም እኮ ነው። ታዲያ ከምን ጋር ነው ያለነው ነው? ጥቂት ጊዜዎች ብዙ ነገር ተገለባበጡ። ባዮዌፐንም አሉ እኮ ባዮሎጂካል የሆኑ በጣም መጥፎ መርዝ የሆኑ ነገሮች ዓለም በክፋት ጥግ ላይ ደርሶ በዓለም ላይ አሁን ለምሳሌ 15375 የኒኩለር መሳሪያዎች አሉ። ሶስተኛ ዓለም ጦርነት ከተነሳ ኒኩለር የተረፉት ሰዎች እንጨት ድንጋይ አንስተው ወደ ጋርዮሽ ስርዓት ይመለሳሉ። ወደ ነቃይል ዘመን ይመለሳሉ። ለኒኩለር አርማጌዶን 90 ሰከንድ ለእኩለ ሌሊት ቀርቶታል። ቁጥር 9 ላይ ደግሞ ጦርን ሁከትንም በሰማችሁ ጊዜ አትደንግጡ፣ ያስቀድሞ ሊሆን ግድ ነው ይልና በመጨረሻ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል ይላል። ምን ማለት ነው? እዚህ ላይ በጣም ማስተዋል ያለብን ነገር ምንድነው ነው? ማስተዋል ያለብን ነገር ተራ ጦርነት ሁሉ የምጽአት ምልክት አይደለም። ጌታችን እየተናገረ ያለው ዓለም አቀፍ ኩነት እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገው አናሳ ጦርነትን አይደለም። በዚህ ውስጥ ላይ ደግሞ ዓለም ከተፈጠረ ጀምሮ ጦርነት አልነበረም ወይ ነው? ጦርነት በውጊያ በሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል ራዕይ 12 ላይ እና ውጊያ ቃየል አቤልን ገደለው እኮ አይደል? ውጊያ ነው። ግን ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዱ ቦታ ከአንዱ ቦታ ጋር ስለተቆራቆሰ። ምክንያቱም ሲዋጋ ኖሯል። ዓለም ከተፈጠረ ጀምሮ ውጊያ ያለ እስካሁን ድረስ ያልበረደ። ግን ዓለማችን በታሪኳ ትልልቅ ውጊያ ብላ የመዘገበቻቸው 2 ውጊያዎች አሉ። አንደኛው የዓለም ጦርነት ነው። ይህም ከ1914 እስከ 1918 የነበረ ነው። ለ4 ዓመታት የተደረገ ውጊያ ነው። በዚህ ውጊያ 22 ሚሊዮን ሰዎች ህይወታቸው አልፏል። ይህ እንግዲህ ትልቁ ግዙፉ በለው በቃ ጃይንት በለው። ይህ እንደ ምልክት ልትይዘው ትችላለ። ቀጠለና ሁለተኛው የዓለም ጦርነት ደግሞ ከበድ አለ። በ1939 እስከ 1945 መሳሪያውም ከፍ እያለ ስለመጣ ነው። በሁለተኛው የዓለም ጦርነት ደግሞ ወደ 60 ሚሊዮን የሚጠጉ ሰዎች ህይወታቸው ተቀጥፏል። 6 ዓመታት በጣም 60 ሚሊዮን ማለት በጣም ይዘገን ቁጥሩ ራሱ። አሁን ምንድነው ይሄን የምታውቀው በዳንኤል 12 ቁጥር 4 ነው። ምን ይላል? ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል። በመጨረሻው ጊዜ ዕውቀት ይበዛል። አሁን ዕውቀት ጊዜ ማለት ነው። ምንም ድሮና አሁን ፍጹም ልታነጻጽረው አትችልም። አሁን የፈለከው መረጃ በሰከንድ ውስጥ በቅጽበት ውስጥ የምታገኝበት ጊዜ ነው። ዕውቀት ይበዛል ይላል በመጨረሻው ዘመን። ስለዚህ ሰዎች መራቀቅ ጀመሩ። የክፋት መራቀቅም ምንችለው እንጂ ለምሳሌ ቃየል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው የጦር መሳሪያ ድንጋይ ነው ልትል ትችላለህ። ከዛ በኋላ ሰዎች ጋሻ ሰርተው ሰይፉ ጦሩ ሰርተው እርስ በርስ መፋለም፣ በሳንጃ መቀረዳደድ፣ በሰይፍ አንገት መቅላት ጀመሩ። ያ እንግዲህ ትንሽ ፕሮግረስ አደረገ ማለት ነው። የክፋት ቢሆንም ቀጠለና ሰዎች ምን አደረገ? ወደ ጥይት አደገ በቃ ወደ ተዋጊ ጀቶች አደገ፣ ሚሳኤሎች አደገ፣ አውቶሚክ ቦምቦች አደገ። አሁን ኒኩለር ቦምብ ተሰራ፣ ድሮን። አሁን ደግሞ በእኛው ባለንበት ዘመን መጣና ነገሩ ከባድ ሆኖ መጣ ማለት ነው። አሁን በዚህ ስንደነቅ እንደው ማለት እንዲሁ ምን ላይ ደረሰን ስንል አስታውሳለሁ። ታህሳስ 10 2012 ላይ ዩናይትድ ስቴትስ እዚህ ላይ ማየት እንችላለን ስፔስ ፎርስ አቋቋመች። ሌላ ኃይል ማለት ነው። 8ኛ አሜሪካ 7 የጦር ብርጌድ አሏት። በባህር በየብስ በምን ምንለው ማለት ነው። 8ኛ ጨመረችበት። 8ኛው ምንድነው? የአሜሪካ የጦር ኃይል በስፔስ ላይ ያለ ማለት ስፔስ ፎርስ። ስፔስ ፎርስ ደግሞ ስታስብ ስፔስ ላይ አሁን ጦርነቱ ምን ሆነ ማለት ነው? ከላይ ወደ ታች ሊሆንብህ ነው ማለት ነው። አንተ አሁን እዚህ የምትታኮስ ፊት ለፊት ያለውን ነው እኛ የምናውቀው። ከላይ ነው ሊሆን የሚችለው ጦርነት ከሳይበር ሴኩሪቲ ጋር። አሁን በጣም አደገኛው ደግሞ የሳይበር ጦርነት ነው። ሳይበር ከባድ ነው።
ሲስተምህን ሁሉ ዝግትግት አድርጎ እንዳትበላ እንዳትጠጣ የሚያደርግ ነው። ሁሉንም እንቅስቃሴ የሚዘጋው ይሄ ከባድ ነው። ለምሳሌ ሳተላይቶችን ለምሳሌ ከጥቅም ውጭ ቢያደርግብህ መገናኘት ስልክ መደወል አትችልም። ሁሉም ነገር የምድር ይሄ የምታነገው ነገር ሁሉ ዝግትግትግት ነው የሚለው። ሁሉም ነገር እኮ ከስፔስ ጋር ተያይዟል። አሁን ሰው ስፔስ እንዴት ምን ይሰራል ይላል። ስፔስ ግንኙነቱ በሱ የለም። ሬዲዮ በለው ቴሌቪዥን በለው ኔትወርክ በለው ሁሉም ወደ ህዋ በሚመጥቀው ሳተላይት ነው እና ስፔስ ፎርስ በጣም ከባድ ነው እና 8ኛ ብርጌድ አድርጋ አቋቁማለች። በዚሁ ላይ ደግሞ እንደገና በዘመናችን ምን ተጨመረ? ኤአይ ተጨመረ፣ አርቲፊሻል ኢንተለጀንስ። ይህ ደግሞ ምን ሊያደርግ እንደሚችል አስበው። አሁን እሺ ግድ የለም በሰው ሲስተሙ በሰው ሊታዘዝ ይችላል። ነገ ተነገ ወዲያ ሀክ ቢደረግ ሀከርስ እጅ ቢገባ ምን ሊሆን ይችላል ብለህ እንደፈለጉ ያዙታል፣ ለጥፋት ያዙታል ማለት ነው እንዴ? በጣም እንጂ በጣም ከባድ ነው። እንደ ሚሊተሪ ሮቦት አሁን እዚህ ላይ ማየት እንችላለን። ሮቦቶቹ እንደ ሶልጀር እዚህ እንደሆነ ተርሚኔተር ፊልም ልጅ ሆነንም ስንመለከት ኦርኖልድ ሸዋርዜነገር ቢተውንበት ነው የጄምስ ካሜሮን ነው ዳይሬክት ያደረገው። በቃ የሚደንቁ ነው የሮቦት ወታደሮች እዛ ላይ የምታየው ማሽኖች ማለት ነው። እና እነዚህ ነገሮች በሃሊውድ ላይ ስናያቸው እንደ ተራ ወይም ሳይንቲፊክ ፊክሽን አድርገን ነበረ የምንመለከተው፣ ግን አሁን ባለንበት ዘመን ላይ እየተተገበረ ነው ማለት ነው። እንደውም አሁን በጣም የሚገርሙ ነገሮች ያለ ሰዎች ከሮቦት ጋር የጥፊ ውድድር ሁሉ እያደረጉ ቴብል አክቲቭ ሆኖ ቴብል ሲጫወት ይታያል። ፍጥነቱን እሳፈረው ፍጥነቱን እንዴት ኢቭን አንዳንድ ሰዎች ደግሞ ትልልቅ ጋርድ ሁሉ አድርገው ስቴዲየም ላይ ሲታዩ ነበረ። ጋርድ ሆኖ ልክ እንደ ሰው ሲንቀሳቀሱ ላይ ማጫወት እንችላለን። እና የሚገርምህ እኮ ነው። ታዲያ ከምን ጋር ነው ያለነው ነው? ጥቂት ጊዜዎች ብዙ ነገር ተገለባበጡ። ስለዚህ ነገሮቹ ካሰብነው በላይ ሄደዋል። መጽሐፍ ቅዱስ ያልተናገረው የለም። ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው። ስለዚህ ዘመን ምን ይላል? እንደ ኃያላን ይሮጣሉ ይላል። አሁን ስክሪኑ ላይ ማየት ይቻላል። እንደ ሰልፈኞችም በቅጥሩ ላይ ይወጣሉ፣ እያንዳንዱ በመንገዱ ላይ ይራመዳል። ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ ስሜት አለ፣ ኢሞሽን አለ። እነዚህ ገና አያፈገፍጉም። አንዱ ከአንዱ ጋር አይጋፉም ማለት ሰው ሲታኮስ እኮ ይጋፋል። ይሄ ግን ሲስተም ነው፣ በተዘረጋላቸው መንገድ ነው። ኤግዛክትሊ ሲስተም ስለሆኑ በደንብ ስክሪኑ ላይ ይታያል። በደንብ ደስ ይላል ተመልካቾች እያዩት። አንዱ ከአንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል። እያንዳንዱ መንገዱ እያለ ሲስተሙን ተመልከት እንዴት እንደ በሰልፍ መካከል ያልፋሉ እነርሱም አይቆስሉም ይላል። አይቆስሉ ወታደር ነው ማለት ነው። ወደፊት እንግዲህ ሰው ከሰው ጋር ማሽን ከማሽን ጋር ነው የሚፋለም የሚችለው ማለት ነው። በከተማም ያኮበኩባሉ ይላል። በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። እነዚህ ግን በቅጥሩ ላይ ይሮጣሉ። ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ ይላል። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይን ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ይላል። በግልጽ ነው የነገረን ማለት ነው። ስለዚህ ነው ጦርንም የጦርንም ወደ ይሰማላችሁ፣ መንግስት በመንግስት ላይ ይነሳል አለ። አሁን ይሄን ነው ማሰብ ያለው። ለምሳሌ ግሎባል ሴኩሪቲ ፋውንዴሽን ያወጣው አንድ መረጃ ነበረ። መረጃዎቹ ሊለያዩ ይችላሉ፣ ግን ይሄን ነው ዋቢ ያደረኩት። በዓለም ላይ አሁን ለምሳሌ 15375 የኒኩለር መሳሪያዎች አሉ። ኢማጂን 15000 ማለት አንዱ ቢተኮስ ምን ሊያመጣ ይችላል? አሁን እዚህ ላይ ሶስተኛውን ካነሳን ሁሌ የተለያየ ቦታ ተናግረ ሊሆን ይችላል። የአልበርት አንስታይን ነገር ይገርመኛል። እንግዲህ አልበርት አንስታይንን የማያውቅ ሰው አለ ብዬ አላስብም። እና ይሄ ስመጥር ሳይንቲስት ምን ብሏል? ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ አራተኛውን ግን አልፌ ያውቃለሁ አለ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፍልሚያው ይላል። ምን ማለቱ ነው? ሶስተኛው የዓለም ጦርነት የሚነሳው ከተነሳ ኒኩለር ከተተኮሰ ደግሞ አሁን የምታየው የዓለምን ስልጣኔ ሙሉ በሙሉ አውድሞት ሰዎች ወደኋላ የተረፉት ሰዎች እንጨት ድንጋይ አንስተው ወደ ጋርዮሽ ስርዓት ይመለሳሉ። ወደ ነቃይል ዘመን ይመለሳሉ። እና አራተኛው ፍልሚያው በእንጨትና በድንጋይ ነው በማለት ያስቀምጠዋል። ይሄ ምን ያህል አስጨናቂ ሶስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል። አይበለው በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ
ምን አይነት ቅርጿ ሊለወጥ እንደሚችል አስበው። ዱምስዴ ክሎክ አለ በየጊዜው ነው የሚፈተሸው በየዓመቱ ወጥቶ 2023 ላይ በጎርጎሮሳዊ ዘመን ቀመር ማለት ነው 2015 ለ90 ሰከንድ ለእኩለ ሌሊት ቀርቶታል። በምንድን ነው ይሄን ያሉት? ባለፈው ትንሽ ጨመረ ያለ ብዙም እንትን አልነበረም። አሁን ግን ቀረብ አለ አረጉት። ለምን? የዩክሬን እና የራሻ ጦርነት ነው የሚያደርገው። ምን ነገር ይዞ እንደሚመጣ አይታወቅም። ነው እስካሁን ጦርነቱ አለ። ነገሮች በጣም ሰፋ ካሉ ኔቶ ከገቡ እና አሜሪካ ከገቡ ሌሎችም ተመሳሳይ ኃይሎች ከገቡ ለዚህ ታስቦ ነው እንግዲህ ለ90 ሰከንድ ለእኩለ ሌሊት ዓለም ለኒኩለር አርማጌዶን 90 ሰከንድ ለእኩለ ሌሊት ቀርቶታል። በጣም የሚገርም ነው። ደግሞ እንዳልከው ወደፊት እናነሳዋለን። ጌታ ከጠቀሰው የክላይሜት ቼንጅ ነው። ዓለም አቀፍ በድንገት ሰዎች አይቶ የማያውቁት ሙቀት ይመጣል። ሶላር ስቶርም ምናምን አለ፣ ማዕበሉ አለ፣ ርዕደ ምድሩ አለ። ይሄ ሁሉ ለዱምስዴ ወይም ለምጽአት ቀን ለዱምስዴ የጥፋት የመጨረሻው ዕለት መቃረቢያ ሰዓት ዓለም ሰርቶ ይገለገላል ነው። ይሄ እንግዲህ ምን ያመለክታል? ራሱ ዓለሙ ይሄን ነገር ያስበዋል ማለት ነው። ያስበዋል ማለት ነው። ስለዚህ ይሄ ነገር እኛ ገና እዚህ ላይ ነን፣ ትንሽ ነገር ላይ ነን። ዓለሙ ግን እየሄደበት ያለው ርቀት ከባድ ነው እና ጌታችን ስለዚህ ነገር ነው አስቀድሞ የነገረን። ጦርንም ወሬ ትሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነው። እና የዓለም ሚዲያ ስትከፍት የጦርነት ወሬ በቃ መሰማቱ አይቀርም። ግን ጦርነቱ እንደ ድሮ አይደለም። እጅግ የረቀቁ መሳሪያዎች ይሄ ባዮዌፐንም አለ እኮ ባዮሎጂካል የሆኑ በጣም መጥፎ መርዝ የሆኑ ነገሮች እና ዓለም በክፋት ጥግ ላይ ደርሷል። አሁን ይሄ ጌታችን ያለ የሚያስፈራ ነገር የሚላቸው ነገሮች እንደ ኖህ ዘመን ይሆናልም ስላለ መጠንቀቅ ያስፈልጋልና መጨረሻው ጊዜ ላይ ነገሮች እኛ ከምናስባቸው ነገር በላይ ለወጥ ያሉ ነገሮች እንዳሉ ግን እናውቃለን። ስለዚህ ይሄ ሁሉ ነው ምንም ልንል አንችልም። እንግዲህ ብቻ ጌታችን የተናገረው ምልክት ይሄ ነው።